የነ ዶክተር ደብረጽዮን ጥሪ እንመክት እናስቀር። ህወሓት የተመሰረተበትን 51ኛ ዓመት የካቲት 11 በዓል ከወትሮ በደበዘዘ ሁኔታ ከማክበሩም በላይ በጦርነት ስጋትም በጦርነት ድባብ ውስጡን አሳልፎታል። የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዓሉን አስመልክተው ባስተላለፉት መልእክታቸውና ከዚያ ቀደም ብሎ በሰጡት መግለጫ በሌላ ዙር የጦርነት ስጋት ታጅበው በከባድ ፈተና ውስጥ ሆነው እንደሚያከብሩት ገልጸዋል። በተለይም በበዓሉ ዋዜማ በመቀለ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት በተከናወነበት ጊዜም የህወሓቱ ሊቀመንበር ዶክተር ደብረጽዮንና የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ያስተላለፉት መልእክት ትኩረት የሳበ ሆኗል። ደብረጽዮን በእንመክት መልእክት የጦርነት ጥሪ ሲያቀርቡ፣ ጀነራሉ በበኩላቸው ጦርነቱን እናስቀር በማለት የሰላም ጥሪን አቅርበዋል። መልእክቱን ያስተላለፉት ሁሉም ኃይሎች በሁሉም አቅጣጫ ኃይል ወደ ሰሜን እያንቀሳቀሱ ባሉበት ሁኔታ ነው። በጉዳዩ ላይ ተዘጋጅተናል። አብራችሁን ቆዩ። የነ ዶክተር ደብረጽዮን ድግስ። ህወሓት ከኢትዮጵያ ብሔራዊ ምርጫ ቦርድ ተሰርዟል። የድርጅቱ አንጋፋና ከፍተኛ አመራሮች ለሁለት ተከፍለው አንዳቸው በሌላኛቸው ላይ ከፍተኛ ትችትና ክስ እያቀረቡ ይገኛል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከሱ በተቃራኒ ያሉትን በከሃዲነት ይፈርጃል። ከሱ የተፈነከተው ሌላኛው ግሩፕ የነ ዶክተር ደብረጽዮንን ግሩፕ ኋላ ቀር እያለ ይከሳል። በዘመናዊ ፖለቲካ ዓለም በተለይ በትግራይ ፖለቲካ ትልቅ ተጽዕኖ ያሳረፈው ህወሓት እንዲህ ባለ ሁኔታ ውስጥ ይገኛል። የተመሰረተበትን 51ኛ ዓመት የካቲት 11 ያከበረው እንደ ወትሮ በፖለቲካ ድግስ ሳይሆን በጠፋለው ስጋቱ ሆኖም ታይቷል። ሊቀመንበሩ ዶክተር ደብረጽዮን የተዘጋጁበትና አቅማቸውን የደገሱበት ዓመታዊ የህወሓት ምስረታ በዓል የካቲት 11 ከእስከዛሬው በተለየ መልኩ ደብዞ አልፏል። በአንድ በኩል የድርጅቱ ክፍፍል ጫፍ ደርሶ ከናካቴው ህወሓት ጠፍቶ በአዲስ ትውልድ መተካት አለበት የሚሉ ከህወሓት ውስጥ ሌሎች ሰዎች የተፈጠሩበት ሁኔታ አለ። በሌላ በኩል የትግራይ ህዝብ ዛሬም የትግል ምልክት ህወሓት ነው የሚሉ እንደ ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ያሉ ነባሩን ህወሓት አጥብቀው ይዘው ሌላ የትግል ጥሪ፣ ሌላ የጦርነት ዝግጅት እንዲደረግ መልእክታቸውን ያስተላልፉበት ሁኔታ ታይቷል። ይህን ተከትሎም ጥሪ ያቀረቡበት የጦርነት ስጋት ያጠላበት በዓል ሆኖ አልፏል። ከዚያ አኳያም የነ ደብረጽዮኑ ድግስ ከበዓሉ ይልቅ የጦርነት ዝግጅት የታየበት የነ መክት ጥሪም የተላለፈበት ሆኖ ታይቷል። ደብረጽዮን የፌዴራል መንግስቱ ያለውን አቅም አሰባስበው ለጦርነት እየተዘጋጀ ስለሆነ ህልውናችንን ጥሶ ለሚመጣ እንመክታለን፣ ለከባድ ትግል መዘጋጀት አለብን ሲሉም ጥሪያቸውን አቅርበዋል። ደብረጽዮን ጥሪያቸውን ያቀረቡት የካቲት 11 የሰማዕታት መታሰቢያ ዕለትን አስመልክተው ባስተላለፉት አነጋጋሪ መልእክትና በሰጡት ወቅታዊ መግለጫ ላይ ነው። እንደ ደብረጽዮን ገለጻ የፕሪቶሪያ ሰላም ስምምነት ከተፈረመ 3 ዓመታት ቢቆጠርም በስምምነቱ የተገቡት ቃሎች እስካሁን አልተፈጸሙም። በዚህ ምክንያትም ሌላ ዙር ጦርነት ስጋት እንዳላቸው ገልጸዋል። የክልሉ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በበኩላቸው እያንጃበበ ያለ የጦርነት ደመና የመጨረሻ የሰላም አማራጮችን ተጠቅመን እናስቀረዋለን ሲሉ ተደምጠዋል። ሰላም ፈላጊነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉም አክለው ተናግረዋል። ከዚህ አኳያ ጀነራሉም ደብረጽዮንም ባሉን አስመልክተው ያስተላለፉት መልእክት ያቀረቡት ጥሪም ተቃራኒ ቢሆንም ሁለታቸውም ግን የጦርነት ስጋት እንዳላቸው ያሳያል። ደብረጽዮን አለ ያሉትን የጦርነት ስጋት ለመመከት ጥሪያቸውን ሲያቀርቡ፣ ጀነራል ታደሰ ወረደ ደግሞ ጦርነቱን ለማስቀረት የሰላም ጥሪን አቅርበዋል። ያቀረቡት ጥሪ ትኩረት የሳበው በትግራይ አዲስ ወታደራዊ እንቅስቃሴ እየታየ ከመሆኑ ጋር ተያይዞ ነው። ለመጀመሪያ ጊዜ በህወሓት የጦርነት ስጋት የታየው ህወሓት ከኤርትራ መንግስት ጋር ግንኙነት ከፈጠረበት ጊዜ አንስቶ እስካሁን ድረስ የጋራ ወታደራዊ ዕቅድና ስምሪት ያደረጉበት አስፈሪ አሰላለፍ ነው። በተለይም ድርጅቱ ከሁለት ከተከፈለ በኋላ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከኤርትራ መንግስት ጋር አሰላለፉን ከማድረጉ ጋር ተያይዞ በኤርትራ አቅጣጫ ጦር መሳሪያ ያስገባም፣ ኮማንዶ ሲያሰለጥንና ሲያስታጥቅ እንዲሁም መጨረሻ ላይ ወታደራዊ ስምሪት እስከማድረግ ደርሷል። ከቅርብ ጊዜያት ወዲህ ደግሞ የኤርትራ ጦር ወደ ትግራይ መግባቱን የሚያመላክቱ መረጃዎችም እየወጡ ይገኛል። በተለይም በጠለምት የፌዴራል መንግስትና ህወሓት ከተጋጩ በኋላ ሁለቱ ኃይሎች ጦራቸውን ወደ ትግራይ ማስጠጋታቸውን ተከትሎም በሰሜን ኢትዮጵያ ያለው ውጥረት ከፍ እያለ መጥቷል። መረጃዎች እንደሚያመላክቱት ከሆነ ህወሓትና ኤርትራ ጦራቸውን እያንቀሳቀሱም እያሰማሩም ይገኛል። በተመሳሳይ ከሰሜን ውጥረት ጋር ተያይዞም የኢትዮጵያ መከላከያ ሰራዊት ወደ ትግራይ እየተንቀሳቀሰ ይገኛል። እንቅስቃሴውም በሰሜን ኢትዮጵያ ያለውን የጦርነት ስጋት ከፍ አድርጎ የሚያሳይ ሆኗል። የኤርትራ ጦርና የህወሓት አቋም። በአንድ ወቅት የኤርትራ ጦር ትግራይን ወሯል ሲል የነበረው ህወሓት ዛሬ ድምፁን አጥፍቷል። በተቃራኒው የፌዴራል መንግስቱ ጦሩን አስጠጋ፣ ጦርነት ይከፍትብን ነው የሚል ክስም አከታትሎ እያቀረበ ይገኛል። ይህም የህወሓት አቋም መቀየሩንና ሉዓላዊነትን ከደፈረችው ኤርትራ ጋር መሰለፉን ያሳያል።
ለጦርነቱ መቀስቀስ አንደኛው ምክንያት ይሆናል ተብሎ የሚታሰበው ከዚህ የህወሓት አቋም ጋር ተያይዞ ነው። ህወሓት በፌዴራል መንግስቱ ላይ ጦርነት ለመክፈት ከኤርትራ ጋር ጽምዶ ፈጥሯል የሚለው ጉዳይም በመንግስት በኩል በጥብቅ የተያዘ ሲሆን የቃላት ጦርነቱም በዚህ ምክንያት እየጨመረ መጥቷል። የኢትዮጵያ የውጭ ጉዳይ ሚኒስትር ለኤርትራ በጻፈው ደብዳቤው ላይ መረዳት እንደሚቻለው የኤርትራ ጦር በኢትዮጵያ ሉዓላዊ ግዛት ላይ ሰፍሯል። ኤርትራ ጦሯን እንድታስወጣም መንግስት መጠየቁ ይታወሳል። ከዚህ ደብዳቤ በኋላም የኤርትራ ጦር ወደ ትግራይ መግባቱንና ከአዳዲስ ወታደራዊ እንቅስቃሴ ጨምሮ የወታደራዊ ስምሪት በማድረግ ላይ መሆኑን የሚያመላክቱ መረጃዎችም እየወጡ ይገኛል። እዚህ ጋር ተያይዞም አሁን በሌላ ምክንያት ለጊዜው ባይታወቅም የፌዴራል መንግስት መከላከያ ሰራዊቱን ወደ ትግራይ ድንበር እንዲንቀሳቀስ አድርጓል የሚለው ዜናም ሰፋ ብሎ እየተሰማ ይገኛል። የኢትዮጵያ ፌዴራል መንግስት ወታደሮችና የትግራይ ኃይሎች በትግራይ ድንበሮች ላይ መከማቸታቸውን የፈረንሳዩ የዜና አገልግሎት ዘገባን ጠቅሶ ዶቼ ቬለ በአማርኛ አገልግሎቱ ላይ የራሱን ዘገባ ጨምሮ አመላክቷል። ስማቸው እንዳይጠቀስ የፈለጉ አንድ የምዕራብ ሀገር ዲፕሎማት ለፈረንሳዩ የዜና አገልግሎት አጃንስ ፍራንስ ፕሬስ እንደተናገሩት የኢትዮጵያ ፌዴራል መንግስት ጦር ወደ ትግራይ ድንበር በመጠጋቱ የትግራይ ክልል ኃይሎች ወደ ድንበር እየሰፈሩ ነው ሲል መናገራቸውም በዘገባው ላይ ተመላክቷል። የአረና ትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ በትግራይ ያለውን አሁናዊ ሁኔታም ለዶቼ ቬለ ሲያብራሩ እንዲህ ሲሉ ተደምጠዋል። ህወሓት ወታደራዊ እንቅስቃሴ እያደረገ ይገኛል። የሻዕቢያ ኃይሎችም በበርካታ አካባቢዎች እየሰፈሩ ይገኛል። በተለይም የስለላና የመረጃ ሰዎች በርከት ያሉ ዩኒፎርም የለበሱ እየገቡ ይገኛል። መከላከያም ባለፈው ግጭት አጋጥሞ ስለነበር እንቅስቃሴዎች አሉ። ያ ሁሉም እየተንቀሳቀሱ ነው ሲሉ ተደምጠዋል። የጦርነት አዝማሚያ ይታያል ያሉት አምዶም ገብረስላሴ ስለዚህ ጦርነት ይቀሰቀሳል በሚል ስጋት እንዳለም ገልጸዋል። የመቀሌ ነዋሪ የሆነና የህግ ባለሙያና የፖለቲካ ተንታኝ የሆኑት ሙስጠፋ አብዱም የትግራይ ነዋሪ ውጥረትና ጭንቀት ላይ መሆኑን አመላክተዋል። በትግራይ ህዝቡ በጣም በጭንቀት ላይ ይገኛል። ከዚህ በፊት በነበረው ጦርነት ህዝብ አልቋል። ከሐዘኑ ሳያገግም ዳግም በፕሪቶሪያ ስምምነት ጦርነቱ ቆሞ ዳግም ጦርነት ሲመጣ ተስፋ ያስቆርጣል። አገር አለኝ የሚለውም ተስፋ አስቆራጭ ሁኔታ ይፈጥራል። በትግራይ ገበያ የለም፣ በባንክ ገንዘብ የለም። ትግራይ ከምግብ እጦትና ከተለያዩ በሽታዎች ሳያገግም ከጦርነት ሰቆቃ ሳያገግም ሌላ ጦርነት ሊገጥም ነው በሚል አሁን ያለውን ሁኔታ ሲገልጹ ተሰምተዋል። በእርግጥ በሰሜን ኢትዮጵያ ከተፈጠረው ውጥረት ጋር ተያይዞም መከላከያ ሰራዊቱ ከሌሎች የኢትዮጵያ ክፍሎች ወጥቶም ወደ ትግራይ አቅጣጫ እንቅስቃሴ መቀጠሉን ተከትሎም በትግራይ የነበረው ውጥረት ወደ ጦርነት ስጋትና ጭንቀት በመቀየር ላይ መሆኑን በጉዳይ ላይ የወጡ ያሉ መረጃዎች ያመላክታሉ። ጥያቄው የተፈራው ጦርነት ቢቀሰቀስ ህወሓት ምን አቋም ይዛል የሚለው ነው። ይህ ማለት የሰሜን ውጥረት እንደተባለውም ከኢትዮጵያና ከኤርትራ ጋር የሚያዝ ከሆነና ሁለቱ ሀገራት ቢጋጩ ህወሓት የራሱን ዝግጅት ሲያደርግ ስለቆየ ወደ አንድ ወገን ሆኖ ጦርነት ለመግጠም ዝግጅት አድርጓል። ከእንቅስቃሴዎች መረዳት እንደሚቻለው የህወሓት አቋም ከኤርትራ ጦር ጋር መሰለፉን ያሳያል። የኤርትራ ጦር ድምፁን አጥፍቶ ወደ ትግራይ እየገባ ያለውም በህወሓት እገዛን የሚል ጉዳይም የትንታኞች ሐሳብ ሆኗል። ህወሓት በኤርትራ ጦር ላይ ያቀርበው የነበረውን የበረታ ክስም አሁን ላይ ትንፍሽ ሲል እየታየ አይደለም። ይልቁንስ በተቃራኒ የፌዴራል መንግስትን የመክሰሱን ጉዳይ በማጠናከር የጦርነቱን አይቀሬነት የሚጠቁም ይመስላል። ህወሓት ከኤርትራ ጦር ጎን በመሆን ከፌዴራል መንግስቱ የመግጠም አዝማሚያ እያሳየ ይገኛል። የኢትዮጵያና ኤርትራ ውጥረት ወደ ግጭት ያመራል የሚለው የብዙዎች ስጋት አሁንም ድረስ እንዳለ ይገኛል። ሀገራቱ ለበርካታ ጊዜያት ሲለዋወጡ የቆዩትን የቃላት ጦርነት አሁን ላይ ወደ ወታደራዊ እንቅስቃሴ እያመራ ይገኛል። ኢትዮጵያም ኤርትራም ወደ ድንበር ጦር ማንቀሳቀሳቸውም የዚህ ማሳያ ነው። የፌዴራል መንግስት የኤርትራ ጦር ከያዛቸው ከኢትዮጵያ ሉዓላዊ ግዛት ለቆ እንዲወጣ ከጠየቀ በኋላም መከላከያውን አንቀሳቅሷል። ለዚህም ውጥረቱ ወደ ግጭት ካመራ ቀጠናዊ መልክ ሊይዝ እንደሚችል ተገምቷል። የኢትዮጵያና የኤርትራ ውጥረት ወደ ግጭት እንዳያመራም የመጀመሪያ መፍትሄ ህወሓትና የፌዴራል መንግስት የፕሪቶሪያን የሰላም ስምምነት ሙሉ ለሙሉ ተግባራዊ ማድረግ እንዳለባቸው ይመከራል። የኢትዮጵያና የኤርትራ ውጥረት ወደ ግጭት የሚያመራው የፌዴራል መንግስትና የህወሓት አለመግባባትን ተከትሎ ነው። የህወሓትና የፌዴራል መንግስት ልዩነትም በየጊዜው የሰፋ አሳሳቢ ደረጃ ላይ ደርሷል። የ2015 የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተግባራዊ ካልሆነ ቀጥሎ ጦርነት ሊቀሰቀስ እንደሚችል ደብረጽዮንም ህወሓትን በመግለጫቸው መጥቀሳቸው ይታወሳል። መግለጫው ተከታትሎ ከወጣ በኋላም የኤርትራ ጦር በትግራይ በኩል ወደ ኢትዮጵያ ግዛት ገብቶ ወታደራዊ ስምሪት ማድረጉን ተዘግቧል። በተመሳሳይ መከላከያም ወደ ትግራይ አቅጣጫ እየተንቀሳቀሰ ያለው የሰሜኑን ውጥረት ተከትሎ እንደሆነም እየተነገረ ይገኛል። ጦሩ ከተንቀሳቀሰ በኋላ ቀጥሎ ምን ሊፈጠር ነው የሚለው ጥያቄም የበርካቶች ሆኗል። የኢትዮጵያ መንግስት መከላከያውን ወደ ሰሜን ካንቀሳቀሰ በኋላም ቀድሞ እርምጃ የሚወስደው በማን ላይ እንደሆነ አልታወቀም። የኤርትራም የህወሓትም ጦር ችግር ሊፈጥር እንደሚችል በርካቶች እየገመቱ ይገኛል። ከዚህ አኳያ ሰሜን ኢትዮጵያ ማዕከል ያደረገ ግጭት እንዳይቀሰቀስ የሚለው ስጋትም ጨምሯል። የወደብ ጉዳይ በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት ወደ ግጭት እንዳይወስደውም ከፍተኛ ስጋት ተፈጥሯል። ሁለቱም ኃይሎች ወደ ሰሜን አቅጣጫ ጦራቸውን ማንቀሳቀሳቸውም ስጋቱን ከፍ አድርጎታል። የኤርትራ መንግስት፣ የኢትዮጵያ መንግስትና ህወሓት በተመሳሳይ ወቅት ኃይል ማንቀሳቀሳቸውም አሳሳቢ ሆኗል። ከሁሉም በላይ የኤርትራ ጦር ወደ ኢትዮጵያ ድንበር ተንቀሳቅሶ አዲስ ስምሪት ማድረጉም
ብለውም የኤርትራ ወታደራዊ አዛዦች ከህወሓት ወታደራዊ አዛዦች ጋር ሚስጥራዊ ስብሰባ ማድረጋቸው ጉዳይ የበርካቶች ስጋት ሆኗል። የኤርትራና የህወሓት ወታደራዊ አመራሮችም በቅርቡ ወታደራዊ ስብሰባ አድርገው የዘመቻ ዕቅድ ማድረጋቸውን የሚያመላክቱ መረጃዎች ከወጡ በኋላም የኤርትራ ጦር ወደ ትግራይ በስፋት መግባቱ፣ የህወሓት ጦርም ወደ ድንበር አካባቢዎች መንቀሳቀሱን የሰሜን ኢትዮጵያን ውጥረት ከፍተኛ ደረጃ ላይ አድርሶታል። ሰላም ለሀገራችን፣ ሰላም ለህዝባችን። አበቃን። ሰናይ ጊዜን ተመኘን።